እንደምን አላችሁ? እንግዲህ ዛሬ የምንገባበት ርዕስ ትንሽ ከበድ ያለ ቢመስልም እጅግ በጣም አስገራሚ ግንኙነቶችን የሚዳስስ ነው። አዎ፣ በጣም ጥልቅ ርዕስ ነው። ይዘናቸው የቀረብናቸው ጽሑፎች የሚያነሱት አንድ ትልቅ ጥያቄ ነው። የክርስቶስ ትንሣኤ እንዴት ከመላው ፍጥረት ዓለም ገዢነት ጋር ይገናኛል? እና የሚገርመው ቂዜና ህዋ የሚለውን ቃል መጠቀማቸው ነው። ብዱቅ እሱን ስናይ መጀመሪያ የምናስበው ስለ ፊዚክስ ነው አይደል? ስለ አይንስታይን ምናምን። እውነት ነው። እዚህ ላይ ግን ጸሐፊዎቹ የሚጠቀሙበት መላውን ፍጥረት ዓለም ያው የምንኖርበትን ቁሳዊና መንፈሳዊ እውነታ ሁሉንም ነገር ለማመልከት ነው። አዎ፣ ሁሉን አካታች በሆነ መንገድ ነው። እና የሚያነሷቸው ጥያቄዎች በጣም መሰረታዊ ናቸው። ለምሳሌ ትንሣኤ ለምን እንዲሁ አንድ ተአምር ብቻ ሳይሆን የሁሉም ነገር ማጠንጫ ሆነ? ሁላችንም የምንሰማው ይሄ ሲኦል ወይም ሀዲዝ የሚባለው ነገር በእርግጥ ቦታ ነው ወይስ ኃይል? ከሁሉም በላይ ደግሞ የኢየሱስ ሚና ከአማላጅነት ወደ ፍጥረት ዓለም ሁሉ ቀጥተኛ ገዥነት የተቀየረው መቼና እንዴት ነው? በጣም ጥሩ መነሻ ጥያቄዎች ናቸው። እስኪ ነገሩን በደንብ እንየው። ከዋናው እንጀምር። ከሁሉም ነገር መነሻ ከሆነው ሐሳብ ትንሣኤ። እሺ። ምንጮቹ እንደሚሉት ያለ ትንሣኤ ሌላ ሁሉ ትርጉም የለውም። አኛ ቆሮንጦስ 15:17 ይጠቀሳል። ክርስቶስ ካልተነሳ እምነታችሁ ከንቱ ነው፣ እስካሁን ድረስ በኃጢአታችሁ አላችሁ። ይሄ በጣም ከባድ አባባል ነው። ለምን ትንሣኤው ይህን ያህል ወሳኝ ሆነ? ለምን ሞቱ ብቻውን በቂ አልነበረም? እዚህ ላይ ነው እንግዲህ የጽሑፎቹ አመክንዮ ውበቱ የሚታየው። በጣም እንዴት ልበለህ፣ ጥብቅና ምክንያታዊ በሆነ መንገድ ነው የሚያስቀምጡት። እሺ፣ አመክንዮው ይሄ ነው። የኃጢአት ደመወዝ ሞት ነው። ስለዚህ አንድ አካል በሞት ከተያዘ የአካል የኃጢአት ዕዳ አለበት ማለት ነው። አዎ፣ ምክንያታዊ ነው። ሞትን ለማሸነፍ ብቸኛው መንገድ ደግሞ ከኃጢአት ሙሉ በሙሉ ነፃ መሆን ነው። ስለዚህ ትንሣኤ ማለት እኔ ከሞት ተመልሻለሁ ከማለት በላይ ነው። አሃ፣ ትርጉሙ ሞት ሊይዘኝ አልቻለም፣ ምክንያቱም በእኔ ላይ ምንም አይነት የኃጢአት ዕዳ አላገኘም። ቆይ ይሄ ማለት እኮ በጣም ትልቅ ነገር ነው። ስለዚህ ኢየሱስ ባይነሳ ኖሮ መልእክቱ ሞክሮ አልተሳካለትም የሚል ይሆን ነበር ማለት ነው። በትክክል ሞት ይዞት ስለቀረ እርሱም እንደ ማንኛውም ሰው የኃጢአት ዕዳ ነበረበት ወደሚል ድምዳሜ እንደርሳለን። ፍጹም በሆነ መንገድ አስቀምጧል። ትንሣኤው ከሌለ መስቀሉ አንድ ጥሩ ሰው በግፍ የተገደለበት አሳዛኝ ታሪክ ብቻ ሆኖ ይቀራል። እውነት ነው። የስርየት ጽንሰ ሐሳብ ሙሉ በሙሉ ይፈርሳል። ምክንያቱም ያው የኃጢአት ዕዳ ያለበት አካል የሌላን ሰው ዕዳ ሊከፍል አይችልም አይደል? አይችልም። ስለዚህ ይቅርታ የለም፣ መዳን የለም፣ በእግዚአብሔር ፊት መቆም የሚባል ነገር የለም። በምትኩ ምንጮቹ ደም እንደሚሉት ሥርዓት አልበኝነትና ሁከት ብቻ ይሰፍናል። ትንሣኤው ግን ይህንን ሁሉ ይለውጠዋል። አሃ፣ አሁን ገባኝ። ስለዚህ ከሮሜ የተጠቀሰው ክፍል ስለ በደላችን አልፎ ተሰጠን፣ ስለ ጽድቃችንም ከሙታን ተነሳ ሲል ሁለት የተለያዩ ግን የተያያዙ ነገሮችን የተናገረ ነው። ልክ ነው። ሞቱ ክፍያውን ሲፈጽም፣ ትንሣኤው ደግሞ ክፍያው ተቀባይነት ማግኘቱን የሚያረጋግጥ ልክ እንደ ደረሰኝ ነገር ነው። በጣም ጥሩ አገላለጽ ነው። ልክ እንደዛ ነው። ሞቱ የኃጢአትን ዋጋ ይከፍላል። ትንሣኤው ደግሞ የከፈለው አካል ንጹሕና ጻድቅ ስለነበር የከፈለው ዋጋ ሙሉ በሙሉ ተቀባይነት እንዳገኘ የሚያሳይ ሰማያዊ ማኅተም ነው። ገባኝ። እና ይሄ ማረጋገጫ ደግሞ አማኞች ሊጠማመኑበት የሚገባውን አዲስ ኪዳን ያጸናል። ያው ምንጮቹ እንደሚሉት ይሄ እውነት በመጨረሻው በታላቁ ነጭ ዙፋን ፍርድ ጊዜ የሚረጋገጠው በዚህ መሠረት ነው። ያለ ትንሣኤ ያ ኪዳን ባዶ ወረቀት ነው። እሺ፣ ትንሣኤው የኃጢአትና የሞት ኃይል ላይ ድልን ከተጋደጀ ያ የተሸነፈው የሞት ኃይል ግዛት ራሱ የሐዲስ የሚባለው ምን ይመስላል? ብዙ ጊዜ ሲኦል ስንል የምናስበው ስለ እሳትና ስለ ቅጣት ነው። እነዚህ ጽሑፎች ግን ትንሽ ለየት ያለ ምስል የሚሰጡ ይመስላል። አዎ፣ እዚህ ላይ ጽንሰ ሐሳቡን ትንሽ ማስፋት ያስፈልጋል። ምንጮቹ ሐዲስ ወይም ሲኦል ሲሉ በዋነኛነቱ የሚያወሩት ስለ የሞት ግዛት ነው። የሞት ግዛት? አዎ፣ የሙታን ዓለም ቦታ ብቻ ሳይሆን ስርዓት እና ኃይል ያለው ግዛት ነው። ይህ ግዛት የሚተዳደረው ደግሞ በኃጢአት ሕግ ነው። ጽሑፎቹ ከያዕቆብ መልእክት ይጠቅሳሉ። ምኞት ከጸነሰች ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። ይህ ነው የሐዲስ የሥራ ሂደት። ኃጢአት መግቢያው ነው፣ ሞት ደግሞ ማቆያው ነው። ስለዚህ
ሐዲስ የእሳት ባህር ሳይሆን በኃጢአት ምክንያት የሰው ነፍስ ከሕይወት ምንጭ ተለይታ የምትቆይበት ስርዓት ነው እያለን ነው። የሰይጣን ግዛት ነው ይባላል አይደል? ምንጮቹ እንደሚሉት ሰይጣን የዚህ ግዛት ገዢ ሆነው የሞት ኃይል ስላለው ነው። ነገር ግን ይሄ በጣም ወሳኝ ነጥብ ነው፣ የጊዜና ህዋ የመጨረሻው ባለቤት እግዚአብሔር ስለሆነ ሐዲስም ቢሆን በእርሱ ቁጥጥር ስር ያለ ጊዜያዊ ግዛት ነው። የራሱ የሆነ ክልል ተሰጥቶት የሚንቀሳቀስ እንጂ ፍጹም ስልጣን ያለው አይደለም። እና በጣም የሚገርመው ነገር ሐዲስ የሚያበቃበት ቀን አለው። ቆይ የሚያበቃበት ቀን አለው? ይሄ አዲስ ነገር ነው። እንዴት? አዎ፣ ጊዜያዊ ማቆያ ነው። ከራእይ መጽሐፍ ሞትና ሲኦልም በእሳት ባህር ውስጥ ተጣሉ የሚል ክፍል ይጠቅሳል። ይህም ማለት የሞት ግዛት ራሱ ይሞታል፣ ስርዓቱ ያበቃለታል። ስለዚህ ትልቁ ጥያቄ ይህ ከመሆኑ በፊት ከዚህ ግዛት እንዴት ማምለጥ ይቻላል የሚለው ነው። እውነት ነው። እዚህ ላይ ነው ጽሑፎቹ አንድ እጅግ በጣም ጥልቅ የሆነ ምስል የሚሰጡት። እነሱ እንደሚሉት ቤተ ክርስቲያን በራሷ በሐዲስ ግዛት ውስጥ የተተከለች የብርሃን ግዛት ነች። ቆይ እስኪ ይህንን ለመጀመሪያ ጊዜ ሳነብ ትንሽ ግራ ገብቶን ነበር። በሐዲስ ውስጥ ያለች የብርሃን ግዛት እንዴት ነው የሚሰራው? በጣም ጥሩ ጥያቄ ነው። እስኪ በአንድ ምሳሌ ላስረዳ። ልክ በጥልቁና በጨለማው ውቅያኖስ ውስጥ ብርሃንና አየር ይዞ የሚጓዝ ሰርጓጅ መርከብ አስበው። እሺ፣ ሰርጓጅ መርከብ በዙሪያው ያለው ሁሉ የሞትና የጨለማ ግዛት ነው። ግፈት፣ ብርድ፣ ሕይወት አልባነት። ነገር ግን በሰርጓጁ ውስጥ የራሱ የሆነ የሕይወት ሥርዓት አለ። ብርሃን፣ ሙቀት፣ አየር፣ በቃ ሕይወት አለ። ገባኝ። ምንጮቹ እንደሚሉት ቤተ ክርስቲያን እንዲህ ነች። በሞት ግዛት ውስጥ ሆና የሕይወትን ሥርዓት ትኖራለች። እና ያንን የውስጥ ሕይወት የሚጠብቀው ምንድን ነው? ትእዛዛቱን፣ እግዚአብሔርንና ባልንጀራን መውደድን መጠበቅ ነው። ይህንን የሚያደርጉ ሰዎች በሞት ግዛት ውስጥ ቢሆኑም የሞት ሥልጣን ግን የለበትም፣ ማምለጥ ይችላሉ። ይሄ በጣም አስገራሚ ምስል ነው። ስለዚህ ሐዲስ የመጨረሻ መዳረሻ ሳይሆን ልናሸንፈው የምንችለው ጊዜያዊ ኃይል ነው። ልክ ነው። ይህ ደግሞ በቀጥታ ወደ ኢየሱስ ሚና ይመራናል። ይህንን የብርሃን ግዛት የመሰረተው እርሱ ስለሆነ። እዚህ ላይ ጽሑፎቹ ስለ ቤተ መቅደስ ጽንሰ ሐሳብ ዝግመተ ለውጥ ያወራሉ። እስኪ ይህንን እናብራራ። አዎ፣ የሐሳቡ ፍሰት በጣም ምክንያታዊ ነው። በመጀመሪያ የእግዚአብሔር መገኘትና ስም ያረፈበት ቦታ በኢየሩሳሌም የሚገኘው ቁሳዊ ቤተ መቅደስ ነበረ። እውነት ነው። በዓመት አንድ ጊዜ ሊቀ ካህኑ ብቻ የሚገባበት ቅድስተ ቅዱሳን ነበረው። በጣም የተከለለና የተከበረ ቦታ ነበር። በትክክል። ከዚያ ግን የመጀመሪያው ትልቅ ለውጥ መጣ። ሁለተኛው የሥላሴ አካል ሥጋ ለብሰ ወደ ምድር ሲመጣ እርሱ ራሱ ተንቀሳቃሽ ቤተ መቅደስ ሆነ። ምንጮቹ ከዮሐንስ ወንጌል ይጠቅሳሉ። ኢየሱስ ስለ ሰውነቱ ቤተ መቅደስ ሲናገር እርሱ የመጣው በአንደኛው የሥላሴ አካል ማለትም በአብ ስም ነው። ስለዚህ በምድር ላይ በነበረበት ጊዜ የእርሱ ሚና መካከለኛ ወይም አማላጅ ነበር። አዎ፣ ጸሎት በእርሱ በኩል ወደ አብ ይደርስ ነበር። ስለዚህ በዚያን ጊዜ እርሱ ልክ እንደ አንድ አምባሳደር ነበር ማለት እንችላለን። የአብን ሙሉ ስልጣን ይዞ የመጣ ነገር ግን የመጨረሻው ባለስልጣን አብ ራሱ የሆነበት ሁኔታ በጣም ጥሩ ምሳሌ ነው። አምባሳደር የላከውን መንግሥት ሙሉ በሙሉ ይወክላል። ነገር ግን ውሳኔዎችን የሚያሳልፈው በዚያ መንግሥት ስም ነው። ኢየሱስም እንዲሁ ነበር። እሺ። ነገር ግን ከትንሣኤ በኋላ ሁለተኛውና እጅግ በጣም ትልቁ ለውጥ ይመጣል። ጽሑፎቹ እንደሚሉት በመስቀሉና በትንሣኤው አማካኝነት ሁለተኛው አካል የጊዜና ህዋን በይፋ ወረሰ። አዎ፣ ወራሽ ተብሎ ተጠርቷል። እሺ፣ የጊዜና ህዋን መውረስ የሚለው ሐሳብ በጣም ትልቅ ነው። በተግባር ምን ማለት ነው? የስልጣን ሽግግር ነው። በዲዩክ ፍጹም የስልጣን ሽግግር ነው። ይህንን ለውጥ በጸሎትና በትእዛዝ አሰጣጥ ላይ በግልጽ ማየት እንችላለን። እንዴት? ከመስቀሉ በፊት ኢየሱስ ሲጨነቅ አባት ሆይ ከ12 ጭፍሮች የሚበልጡ መላእክትን እንዲልክልኝ ልለምነው ይል ነበር። ጥያቄ የሚያቀርበው ወደ አብ ነው። እውነት ነው። ከትንሣኤውና ከዕርገቱ በኋላ ግን በዙፋኑ ላይ ተቀምጦ በቀጥታ ትእዛዝ ይሰጣል። የአንደኛውን አካል ስም ወይም ስልጣን ሙሉ በሙሉ ይወርሳል። ስለዚህ ጸሎቱም አቅጣጫውን ይለውጣል። ከእንግዲህ በእርሱ በኩል ወደ አብ ብቻ ሳይሆን በቀጥታ ወደ እርሱ ይሆናል። ዮሐንስ ወንጌል ላይ በስሜ ማንኛውንም ነገር ብትለምኑ እኔ አደርገዋለሁ ሲል
እኔ ጠይቅላችኋለሁ አላለም። እኔ ራሴ አድርገዋለሁ ነው ያለው። የትልቅ ለውጥ ነው። ይሄ እኮ እጅግ በጣም ትልቅ ለውጥ ነው። ከሽምግልና ወደ ቀጥተኛ ገዥነት የተደረገ ሽግግር ነው። የስልጣን መዋቅሩ ራሱ ተቀይሯል። ታዲያ ይህ ሁሉ ለአንድ ተራ አማኝ ምን ማለት ነው? ቁሳዊው ቤተ መቅደስ ፈርሷል። ክርስቶስም በሥጋ እንደ ቤተ መቅደስ ሆኖ አድርጓል። አሁን ግንኙነቱ የትና እንዴት ነው የሚከናወነው? እዚህ ላይ ነው እንግዲህ ሦስተኛውና የመጨረሻው የቤተ መቅደስ ለውጥ የሚመጣው። ግንኙነቱ ከውጫዊ ወደ ውስጣዊነት ይለወጣል። እሺ፣ በዙፋኑ ላይ የተቀመጠው ሁለተኛው አካል በወረሰው ሥልጣንና ስም ሦስተኛውን የሥላሴ አካል መንፈስ ቅዱስን በአማኞች ልብ ውስጥ እንዲኖር ይልካል። ቆይ ይሄ ማለት እኮ ያ በኢየሩሳሌም የነበረው ማንም አንብሮ የማይገባበት በዓመት አንድ ጊዜ ብቻ ሊቀ ካህኑ በብዙ ስርዓት የሚገባበት ቅድስተ ቅዱሳን አሁን በያንዳንዱ አማኝ ልብ ውስጥ አለ ማለት ነው። በትክክል ሐሳቡ አእምሮን የሚያፈነዳ ነው። በጣም ምንጮቹ የሚሉት ይህንን ነው። መንፈስ ቅዱስ የሁለተኛውን አካል ስምና ስልጣን ስለሚሸክም የአማኞች ሥጋ ራሱ የዚያ መለኮታዊ መገናኘት ማደሪያ ወይም ቤተ መቅደስ ይሆናል። አንደኛ ቆሮንቶስ ላይ ሥጋችሁ የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ሲል በቀጥታ ይህንን ያስቀምጣል። ስለዚህ የቤተ መቅደስ ጽንሰ ሐሳብ ዝግመተ ለውጥ ይህን ይመስላል። ከማይንቀሳቀስ እንስሳ ተነስቶ ወደ አንድ ሰው ወደ ኢየሱስ ተዛወረ። ከዚያም እርሱ ካረገ በኋላ በመንፈስ ቅዱስ አማካኝነት ወደ እያንዳንዱ አማኝና ወደ አማኞች ማህበረሰብ ተዳረሰ። ፍጹም ትክክል ነው። የዝግመተ ለውጡ ሂደት ይሄ ነው። ይህ ደግሞ እንደገና የጸሎትን ስርዓት ይለውጠዋል። እንዴት? አማኞች በውስጣቸው በሚኖረው መንፈስ አማካኝነት ራሳቸው ቤተ መቅደስ ስለሆኑ የትም ቦታ ሆኖ በቀጥታ በሁለተኛው አካል ስም መጸለይ ይችላሉ። ጸሎቱን የሚመልሰው ደግሞ ምላውን የጊዜና ህዋ ስልጣን የወረሰው ሁለተኛው አካል ራሱ ነው። አሁን የስልጣን ሰንሰለቱ ሙሉ ሆኖ ግልጽ ሆነ። በዲዩቅ አንደኛው አካል የጊዜና ህዋ ባለቤት ነው። ሁለተኛው አካል ራሱን ባዶ አድርጎ ወደዚህ ጊዜና ህዋ እንደ ፍጡር መጣ። ከዚያም በመስቀሉና በትንሳኤው ያንን ጊዜና ህዋ በህጋዊ መንገድ ከአንደኛው አካል ተመልሶ ወረሰው። አሁን ደግሞ በዙፋኑ ላይ ሆኖ ያንን ግዛት ያስተዳድራል። በጣም ብዙ እርስ በርስ የተያዙ ጉዳዮች አንስተናል። እስኪ ያነሳናቸውን ዋና ዋና ነጥቦች እንክልሳቸው። ትንሣኤ አንዲሁ ተአምር ብቻ ሳይሆን የክርስቶስ ከኃጢአት ነፃ የመሆኑ የመጨረሻ ማረጋገጫ እና የስርየት ክፍያ ተቀባይነት ማግኘቱ ማህተም መሆኑን አየን። ልክ ነው። ከዚያም ሲኦል ወይም ሃዴስ የእሳት ባህር ከመሆኑ በፊት በኃጢአት የሚንቀሳቀስ ጊዜያዊ የሞት ግዛት እንደሆነ እና መጨረሻም እንዳለው ተመለከተን። አዎ፣ እንዲሁም በዚያ የሞት ግዛት ውስጥ ቤተ ክርስቲያን እንደ ብርሃን ግዛት እንዴት እንደምትኖር እና ከሱልጣኑ እንደምታመልጥም ዳሰናል። ልክ ነው። ከሁሉም በላይ ደግሞ ቤተ መቅደስ የሚለው ጽንሰ ሐሳብ እንዴት ከድንጋይ ሕንፃ ወደ ክርስቶስ ሥጋ ከዚያም በመንፈስ ቅዱስ አማካኝነት ወደ አማኞች ልብ እንደተሸጋገረ አየን። አዎ፣ ይህ ሁሉ ደግሞ ሁለተኛው የሥላሴ አካል መላውን ጊዜና ህዋ በመውረሱና ቀጥተኛ ገዢ በመሆኑ የተከናወነ መሆኑን ተመልክተናል። እነዚህ ምንጮች ያቀርቡት የእያንዳንዱ ክፍል የራሱ ቦታ ኖሮት እርስ በርሱ የሚገናኝበት የተሟላ ስነ መለኮታዊ ማዕቀፍ ነው። ትንሣኤ በራሱ ብቻውን የቆመ ክስተት አይደለም። ይልቅንም የስሬትን ሥራ የሚያጸና፣ የሲኦልን ኃይል የሚሰብር እና በፍጥረት ሁሉ ላይ የተደረገን የሱልጣን ሽግግር ሕጋዊና ይፋዊ የሚያደርግ የማዕዘን ድንጋይ ነው። ሁሉም ነገር የሚዞረው በእርሱ ዙሪያ ነው። አድማጫችን ይዞት እንዲሄድና እንዲያስብበት እንደ አንድ የመጨረሻ ሐሳብ ምንጮቹ ሲያጠቃልሉ የሚሉት ነገር አለ። የሥላሴ ሙሉ ትርጉም ማለትም ሦስቱ አካላት እንዴት የተለያዩ ማንነቶች ኖራቸው ነገር ግን በአንድነት ሆኖ መላውን የጊዜና ህዋን ደግፈውና አስተባብረው እንደሚያኖሩ በዚህ ጊዜና ህዋ ውስጥ ብቻ የሚኖር አንድ ፍጡር ሙሉ በሙሉ ሊረዳው እንደማይችል ይገልጻሉ። አዎ፣ ከአቅማችን በላይ ነው። ይህ እውነት እኛ ከምናስበው በላይ እጅግ ሰፊ በሆነና ምስጢራዊ በሆነ እውነታ ውስጥ እንደምንኖር በሚያስታውስ ስሜት ውስጥ ይተወናል።